ትናንት ሌሊት በእስራኤል የጦር አውሮፕላኖች በኢራን መዲና ቴህራን ላይ በተሰነዘረ ከፍተኛ የአየር ድብደባ የጦር መሳሪያ ማከማቻዎችና የባላስቲክ ሚሳይል ማምረቻ ተቋማት ወድመዋል። የቴህራን ነዋሪዎች በከፍተኛ ድንጋጤ ላይ ይገኛሉ። ለኢራን ታማኝ የሆኑት የየመኑ ሁቲዎች ለመጀመሪያ ጊዜ በእስራኤል ላይ መጠነ ሰፊ የክሩዝ ሚሳይልና የድሮን ጥቃት በመሰንዘር ጦርነቱን በይፋ ተቀላቅለዋል። ይህ ክስተት ጦርነቱ ወደ ቀጠናዊ የባህር ላይ ጦርነት እንዲሸጋገርም አድርጎታል ተብሏል። ኢራን በበኩሏ ለእስራኤልና ለአሜሪካ መነሻ የሆናችሁ ናቸው በማለት ባህሬንና የተባበሩት አረብ ኤምሬትስ ላይ የሚገኙ የኢንዱስትሪ ማዕከላት ላይ የሚሳኤል ጥቃት ፈጽማለች። በእስራኤል የሚመራው ጥምር ኃይል የኢራንን የኒውክሌር ተቋም ኢላማ ማድረጉን ተከትሎ ኢራን የኒውክሌር ፖሊሲዋን ልትቀይር እንደምችልና የኒውክሌር ቦምብ ባለቤት ለመሆን ልትገደድ እንደምችልም እየተነገረ ነው። ሩሲያ ለኢራን እጅግ ዘመናዊ የሆኑ የጦር ድሮኖችን ለመላክ ከቴህራን ጋር በምስጢር እየተደራደረች መሆኑን የአሜሪካ የስለላ ተቋማት አረጋግጠናል ብለዋል። ሰላም ጤና ይስጥልን የተወደዳችሁ የዞላ ኒውስ ቤተሰቦች እንደምንቆያችሁ። ከዞላ ኒውስ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ የለው በየጊዜው የሚለቀቁ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዝርዝር ጉዳዮች እናልፋለን። አብራችሁን ቆዩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ እንደታሰበው በቀላሉ እጅ አልሰጥም ወዳለችው ኢራን እግረኛ ጦር ለማስገባትና ካርግ ደሴትን ለመቆጣጠር እያሰቡ መሆኑን ተሰምቷል። ትራምፕ የአሜሪካ ጦር የኢራን ዋነኛ የነዳጅ ማዕከል የሆነችውን ክራንክ ደሴት በቀላሉ ሊቆጣጠር እንደሚችል ፊት ሰጥተዋል። ትራምፕ ይህንን ያሉት ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ሲሆን የኢራንን ነዳጅ መቆጣጠር እንደሚፈልጉም ተናግረዋል። ትራምፕ ደሴቷን መቆጣጠር በጣም ቀላል እንደሆነና ይህም የኢራንን የኢኮኖሚ ጀርባ አጥንት እንደሚሰብር ገልጸዋል። ካርግ የኢራን 90 በመቶ የነዳጅ ምርት ለውጭ ገበያ የሚቀርብባት ስልታዊ ደሴት መሆኗም ይታወቃል። ደሴቷን ለመቆጣጠር እግረኛ ጦር ለማሰማራት ያሰቡት ትራምፕ የአሜሪካና እስራኤል ጥቃት ግብን እየመታ ነው ብለዋል። ትራምፕ በኢራን ውስጥ በርካታ ወታደራዊ ኢላማዎች መውደማቸውና የአገዛዝ ለውጥ በተግባር መከሰቱንም አጽንኦት ሰጠው ተናግረዋል። ምንም እንኳ ትራምፕ አዳክመናታል ቢሉም ድፍን አንድ ወር ከፍተኛ ድብደባ እየተፈጸመባት ኢራን ከፍተኛ አመራሮቿን ብታጣም እንደታሰበው በቀላሉ አልተንበረከከችም። አሁንም በእስራኤልና በአሜሪካ ጋር የባሕረ ሰላጤ ሀገራት ላይ ከባድ በትሯን እያሳረፈች ቀጥላለች። ኤርዶጋን ቱርክ ከኢራን ጎን ሆና ጦርነቱን ልትቀላቀል እንደምትችል ዛቱ። ኩርድ ድርጅቶችን በኢራን ላይ በሚሰነዝሩት ጥቃቶች ውስጥ ከተሳተፉ ቱርክ ቀጥተኛ ወታደራዊ እርምጃ እንደምትወስድ ለአሜሪካ፣ ለኢራቅና ለኩርድ ኃይሎች ጠንካራ ማስጠንቀቂያ መስጠቷን ቱርኪ የተሰኘው የዜና ድረ ገጽ ዘግቧል። አንካራ በደረሳት መረጃ መሰረት በኢራን ላይ ጥቃቶች መጀመራቸውን ተከትሎ የእስራኤሉን የስለላ ተቋም ሞሳድ ከኩርዲስታን ሰራተኞች ፓርቲና ከኢራኑ ክንፉ ጋር ድርድር ለማድረግ ሞክረዋል ብላለች። የዚህ ዓላማ ቱርክ በአሸባሪነት የምትፈርጃቸው እነዚህን ቡድኖች በጦርነቱ ውስጥ እንደ የብስ ተላላኪ ኃይሎች ለመጠቀም ነውም ተብሏል። ፕሬዚዳንት ኤርዶጋን ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር በስልክ ባደረጉት ውይይት እንዲህ ያለውን እቅድ በጽኑ ተቃውሟል። የቱርክ አቋም የኢራን የግዛት አንድነት በመጠበቅ ረገድ ግልጽ መሆኑን ያስታወሱት ኤርዶጋን ልክ በሶሪያ እንዳደረግነው ሁሉ እዚህም ምንም አይነት ሁኔታ ቢፈጠር ወታደራዊ ጣልቃ ገብነት እናደርጋለን ሲሉም አስጠንቅቀዋል። ስለሚካሄዱት ሂደቶች የሚናገሩ ታሪኮችን አንስማማም፣ ጥቃት እንሰነዝራለን፣ በሶሪያ ምን እንደተፈጠረ አይታቸዋል፣ እዚህም ተመሳሳይ ነገር እናደርጋለን ሲሉም ዝተዋል። በክልሉ የጦርነት እሳትን ለማስፋፋት በሚደረግ አነስተኛ ሙከራ ላይ አስፈላጊውን እርምጃ ይወሰዳል ሲሉም ኤርዶጋን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ የሚቆጣጠሩትን ግዛት እንዲያስፋፉ ጦራቸውን አዘዋል ተባለም። 2500 የአሜሪካ ባህር ኃይል ወታደሮች መካከለኛው ምስራቅ በመግባት ቀጠናዊ ጦርነቱ እየተባሰ መሆኑን አመላክቶ በአሜሪካና እስራኤል በተሰነዘረ ጥቃት የኢራን የቴሌቪዥን ጣቢያና ወደብ ጥቃት ደርሶበት ቢያንስ 5 ሰዎች ሲሞቱ ኢራን ባጸፈው የባለስቲክ ሚሳኤል ወደ እስራኤል አስወንጭፋለች። የግብፅ፣ የሳውዲ አረቢያና ቱርክ የውጭ ጉዳይ ሚኒስትሮች በፓኪስታን ተሰብስበው የሰላም ውይይት እያደረጉ ቢሆንም የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ፕሬዚዳንት ዶናልድ ትራምፕ በምስጢር ወረራ እያቀዱ ነው ሲሉም ከሰዋል። ኢራን የሆርሙዝ ወሽመጥን በመዝጋቷ የዓለም ነዳጅ ዋጋ ከ50 በመቶ በላይ በመናሩ በዓለም ኢኮኖሚ ፖለቲካ ላይ መነጋጋትን አስከትሏል ተብሏል። የተወደዳችሁ የዞላ ኒውስ ቤተሰቦች
የእስካሁኑ የሰማችኋቸው አዳዲስ መረጃዎች ነበሩ። ስለተከታተላችሁ እያመሰገነ በእኛ በኩል ቸር ወሬ ያሰማን ብለናል።